ከዛም ምን አሉት በል ስራውን ልትለቅ ወሰንካው እንግዲህ አንድ ነገር ላስቸግረ ምን አላቸው የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኛል ሰውየው ለመስራት ፍቃደኛ አይደለም መጨረሻ ግን ከነበራቸው ቆይታ አንፃር ሻላቸው ቤቱን ለመስራት ወሰነ ለመስራት ግን ፍላጎት አልነበረው መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት ይህን ስራ በጥራት ብሰራው አይሸልም ባልሰራውም ስራ እየለቀኩ ነው ምን ገደደኝ ብሎ ወሰነ ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው ይግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለርሰውየው ቁልፉን ወሰደላቸው ሰውየው ደግሞ ቁልፉን እንደተቀበሉ ወዳጀው ያሉት ዙረው ይሄን ቤት ስራልኝ ያልኩ ለኔ አልነበረም አመታት ከኔ ጋር ሰርተሃል ላንተ ማስታወሻ እንዲሆን ፈልጋለሁ ወኢን አሳቱም ፈለሃ ይህ ቋሚ ህግ ነው እንዳትጠራጠሩ ደግነት ለራስ ደግነው ደግ ከመሆን የሰው ልጅ ምን ይከስባል በሐሳብ ቀን ደግ ለሰዎች መጥፎ ዙሮ ይጠልፋል አትጠራጠር አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና ተወድቅበታለች ስትወድቅበት ትንሽ አያት ትንፋሿ ቀጥ አለ ሞተችበት ደነገጠ ምን ያደርግ ገደልኳት ቢል እዳ ነው ለወሬም አይመችም ምን ያደርግ አንድ ጓደኛ አለው ደግ ያልሆነ ጓደኛ ባለቤቴን እኮ ሳላቅ እንዲያርግ ስመታት ገደልኳት ምን ላድርግ አለ ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል ሸረኛ ነበርና መጥፎት መውጫ ነገረው አይ መታረገውን አንድ አቋራጭ መንገድ ልስጣለው አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው ከዛም ዚና ስትሰራ አገኘዋት ተበሳጨቸው ሁለቱንም ገደልኩ ብትል ይሻላል አለ ግለሰቡ መውጫ መሰለውና አው አሻራዬ ሚኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል አሁን የሰጣኝ መውጫ ቆንጆ መውጫ ነው አለ በሩጋ ሆኖ ይጠብቃል አንድ ለግላጋ ቆንጆ ወጣት አለፈ ወደ ቤት ጋበዘው ልክ እንደገባም የሚስቱን ጽዋ ቀመሰ ወጣቱ ላዩ ላይ ጣለ ቤተሰቡን ጠራና ይሄው ጉድ ሰራችኝ ጉድ ሰራዋታል ይሄ ታሪክ በዚህ ተቋጨ ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ ሰዓቱን በየደቂቃው ይመለከታል ረዘመበት ለካስ የሚጠብቀው አንድ ወጣት ልጅ አለው ዛሬ ልጅ ምን ነክቶታል ሰዓቱን ተደጋግሞ ይመለከታል ጠበቀው አልመጣ ልጅ ይሰው እንቅልፍ ሳያገኝ አደረ ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር የራሱ ልጅ ነበር ወኢን አሳቱም ፈላ በህይወት ጉዟችን ላይ ሶስተኛው ምክሬ ደግን ነው ቅን እንሁን ለሰዎች ለውጥ እንሳብ ለህትሽ እድገት ሐሳብ ይሁን ማንን ይጎዳል ደግነት ማንስ ነው ደጉ ነው የጠፋው ደግነት ዋጋው ወደ ራስ ይመለሳል በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል የሰው ልጅ አራት ነገሮች እንዳሉት ይታመናል አእምሮ መንፈሱ አካሉና ስሜቱ ማይንድ ቦዲ
ኢሞሽን እና ስፕሪት ይሉታል። አራት ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ ስንት የሰውነትን ክፍል ጠራን? አንደኛ ቦዲ ያልነ፣ ሁለተኛ ምን አለ? አእምሮ አለ፣ ሁለተኛ። ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፕሪት መንፈስ አለ የሰው ልጅ። እነዚህ አራቱን ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራም አይደል? ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል አይደል? ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገናል። አተነፋፈስ ይስተካከላል፣ የሰውነት ሼፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ አለ። ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላው ትኩስ ነገር ነውና የገባው ሙዙ ብርቱካኑን ያፈላዋል፣ ጥቅም የለውም። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው መነግራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ፣ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና። ሁለተኛው የምናድሰው የመጀመሪያው ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቲቨን ኮቬ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች አይደል? ሁሌም ከሐሳብ አባርተን አናቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለው፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስህን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ አራቱን ጠብቃቸው። አንደኛ ምን አለ አሁን ያነሳ ነው? አካልን በአመጋገብ በስፖርት ጭንቀትን በመቆጣጠር። ሁለተኛ ስፕሪት። ለዚህማ ሙእሚኖች ነን። መንፈስ ጥገና ያስፈልገዋል። ዚክሮች ያስፈልጉናል። ቁርአን ዊርድ ያስፈልገናል። አላህ ይወፍቀን። ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል? አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም።
ቋሚ ይዞ ቢያንስ አንድ ፔጅ በቀን ሚላለ ማላች አላህ ያዘነለት ካለ ደስተኛ ነኝ። ቋሚ የሆነ የመንፈስ ግንባታ ይፈልጋል። ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ፣ ሲዲዎችን ማዳመጥ፣ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል። አለ ሶላት እኮ እየከበደ ይመጣል። እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ። ኢማኑ ይላላና አንድ ላይ ተሰበስበዋል። ሶላት እንዴት ነው አልኩት። ውጭ የሚኖሩት አሜሪካ ወንድም አለኝና አም ጉድ አለኝ። ግን እንደው የምቸገረው አንዳንዴ አምስቱም ባንድ ያሰልፋቸዋለሁ አለ። በቃ ከዙር ከሱፊ እስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል። ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ። ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው። ከልኩ ያለ ዱንያ አይደለች እንዴ? ላ አይሽ ኢላ አይሹል አኺራ። ዋናው ሀገሬ ላይ አይደል እንዴ? why do I bother about it? ኢማን ተሐድሶ ሲጎለው ነገር ይጀመራል። ባልና ሚስት አለመግባባት ይጀምራሉ። እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች። ያው ማገዝ አለባችሁ ኢንሻአላህ። አላ ኩል ሐል ምን ይጀምራል? አለመግባባቶች ይፈጠራሉ። ኢማን ተሐድሶ ይፈልጋል። ጾሞች፣ ቁርአን መቅራት እነዚህ መርሳት የለብንም። ምናልባት ማይንድ ብያለሁ፣ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል። ህይወት ይላል አልበርት አንስታይን፣ ህይወት እንደ ብስክሌት ናት ይላል። ሁሌም ላለመውደቅ ባላንስህን ጠብቀህ መረገጥ አለብህ ይላል። ከዚህም መዚህ መጠበቅ አለብህ። አእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ። አንዱ ላይ ብቻ እናተኩርሽ። ባላንስድ ህይወታችን ሻርፕን ደ ሶው ይሉታል። ሁሌ መውረዱን መሳል ይፈልጋል። ስትታደስ ነው የመስራት ወኔ የሚጨምረው፣ የመለወጥ ወኔ የሚያድገው። አምስተኛው ነጥብ በህይወት መንገድ ላይ ነጥቦችን የያዛችሁ ነው። ነጥቦቹን ነው ሐሰን በሲዲዮ አታሏችሁ ነው ያው ይደርሰናል ብላችሁ ነጥቦችን አንርሳችሁ ኢንሻአላህ። ያለ ዓለማ አትኑር ብለናል። መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል። ሁሌም ደግ ሁን ብለናል። አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል። ስድስተኛ የምንጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ። በህይወት ላይ ትልቁ ስህተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወድህ አይችልም። ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል። መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሉሃል እንትና። እኛ መቅጣጨት ያለብን የአላህን ውዴታና ውዴታ። ሁሉም ማስደሰት አንችል። ሙእሚን ግቡ ምንድነው? ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ትጠላዋለች አይደለም። ይሄን ነገር አላህ ይወደዋል አይወደውም። ይሄ ብቻ ነው ሪፈረንሳችን። ሁሉንም ማስደሰት አንችል። ሰው የተለያየ ራዕይ አለው። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም። ትንሽ ፍሪክ ከሆኑት ጋር ስትል የፍሪክ ቋንቋ ማውራት፣ አንደው ሂጃብን ማይደግፉ ስታይ ጸጉርሽን በዚች ብቅ ማድረግ፣ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው። ይሄ እኔ ሙስሊም ነኝ፣ ዱንያ ላይ ግብ አለኝ። ግልጽ ነው። ትምህርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም። እኔ ጎል አለኝ ዱንያ ላይ። አንድ አባት ለልጃቸው የሰጡትን ምክር እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ሆይ አሉት፣ ነገ በጠዋት እንነሳለን። ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳሉ። ልጁ በጣም የሚወዳቸው አባቱ
ትልቅ ትምህርት ሊሰጡት ነው። ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው። ባባ ምን ሊያስተምረኝ ይሆን? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ ወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ፣ እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በልኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብለው ይሄዳሉ። ያ ማህበረሰብ ደግሞ ሌላ ትችት ጀመረ። እረ እዝነት የሌለበት ዘመን አሉ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አሉ። ግልጽ ነው። አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናርግ? በቃ ባባ አብረን እንውጣ አባት አለ። ተስማማ። በዚህ ቃል ነው ያላቸው። አባትም ልጅም አህያዋ ላይ ተሳፈሩ፣ ጉዞ ጀመሩ። በሶስተኛው ሀገር ላይ አለፉ። መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ። አይ ጉድ አለ አንደኛው ተነሳ። እንዲሁ ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል። ታሳዝናለች። አየዋል እንደው ይህች እንስሳ አላህ የፈጠራት እንስሳ እንደው መከራዋን ለሁለት። ትንሽ እንዳለፉ ልጄ ሰማህ እንዴ ትችታቸው? አዎ። ምን እናድርግ? በቃ በእግራችን እሷም ትሄድ እኛም እንሄድ አላቸው። ሁለቱ ከፊት ለፊቱ ነው። መንገድ እያቆራረጡ በአንድ መንገድ ጥግ አለፉ። ፀሐዩ በርትቷል። አህያዋ ከኋላ፣ ሁለቱ ከፊት ልጓሟን እየመሩ። አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር። እንዴት አይነት ጅሎች ናቸው አለ አንዱ ተነስቶ። አላህ እንስሳን የፈጠረው ልታገለግል አይደል እንዴ? እሷ በእግር እነሱ በእግር። ምን አይነት ደንቆሮዎች ናቸው! አባታውን ማስተማር የፈለጉት ትምህርት ተቋጨ። ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን እያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም። የአላህን አስተሳሰብ ብቻ፣ የአላህን ውዴታ ብቻ ፈልጋሉት። ሪዳ الناس غاية لا تدرك። የሰዎች ውዴታ ማይደረስበት ጥግ ነው። ግልጽ ነው። መቅጣጨት ያለብን ይሄን ነገር አላህ ይወደዋል ነው። ሪፈረንስ ፖይንታችን ይሄን ከወደደው ታረገዋለህ። that's your goal in life። በህይወታችን ላይ ማንንም ማስደሰት አንችል። ስለዚህ በየሄድንበት ፍሪኮች ጋር ስንሆን ቅርጽ እንለውጣለን፣ ዲነኞች ጋር ስንመጣ ቅርጽ እንለውጣለን። የተዛባ ስብዕና ማዝ የለብንና የፕሪንሲፕል ሰው መሆን አለብን ነው ስትል አቋመን። ሰዎች እንዲህ አይነትን ሰው ነው ደግሞ በጣም የሚያከብሩት። ኖ እሷ እኮ እንዲያትወድም ይባላል። ቋሚ ባህሪው አይታወቅም። ኖ እሱ እንዲህ በጭራሽ አይመቸው፣ እሱ ፊት አታንሳ ይባላል። እንዲህ ግን እጥፍ እጥፍ ምትል ከሆነ ተራ ሰው ትሆናል። ስለዚህ ስድስተኛው በህይወት መንገዳችን ላይ የሰዎችን ውዴታ ትተን የአላህን ውዴታ እንቅጣጭ። ግባችን አላህ ይሁን። ዱንያ አጭር ነች አይደል ወንድሞች? ስንት ዓመት ከፍተኛ 50 60 ሾርት ቱ ሾርት። ምናልባት አብዛኞቻችን እስካሁን የኖርነውን ያህል ላይቀረን ይችላል። አብዛኞቻችን ከኖርነው ሩቡን ነው ከዚህ ወዲያ ምን ጨምረው ምናልባት it's too short።
ቅርጽህን መለወጥ የለብህ። ፕሪንሲፕል ዋይዝ መሆን አለብህ። ዓላማ ያለህ ሰው ጎልህ አላህን ነው፣ ወደሱ መቅጣጨት። ምናልባት እንደ መጨረሻ አንድ አካል መሆናችንን አንርሳ። የትናንቱን ትምህርት ለማጠናከር ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም مثل المؤمنين في تواديهم وتراحمهم وتعاطفهم የሙእሚኖች እኮ እርስ በርስ መዋደድ፣ አንዱ ለአንዱ የሚያሳየው ዘኔታ፣ አንዱ ለአንዱ የሚያሳየው የስሜት ዝንባሌ ከጀሰድን ዋሂድ እንደ አንድ አካል ነው። ሱብሃንአላህ። የረሱል ገለጻ እንዲህ ወደ ጎን ርዝመት የለውም፣ ወደ ስር ነው ጥልቀት ያለ፣ ሆሪዞንታል አይረዝምም። ኦቲቱ ጀዋሚዕል ከሊም ነው የሚለው፣ ነገሮችን ሰብስቤ ማስረዳት ችሎታን አላህ ሰጥቶኛል ይላል። እንዲህ አይረዝምም፣ እንዲህ ነው የሚጠልቀው። የሙእሚኖቹ ማንነት እኮ አሉ እርስ በርስ ሲዋደዱ፣ ሲተሳሰቡ፣ ሲተዛዘኑ ከጀሰድን ዋሂድ እንደ አንድ አካል። ኢዘ ሽተካ ሚንሁ ዑድውን አካል ውስጥ አንድ አካል ሲጎዳ ተዳዓ ለሁ ሳኢሩል ጀሰዲ ቢሰሐሪ ወልሑማ። እጅህን ብትቆረጥ እንቅልፍ ይመጣ አይመጣ? ይሄ ነበር የተቆረጠው። ለምን መተኛት አይችልም? ጥርስህን አሞ እንቅልፍ ይመጣ? ጥርስ ነበር እኮ የታመመ። ሌላው ለምን አይተኛም? እጅ ለምን ነው የማያርፈው? እግር ለምን ነው አደብ ይዞ የማይተኛ? አይተኛም። አንድ ነው። የወንድምህ ጉዳት ያንተ ጉዳት ነው። የእህትሽ ውድቀት ያንቺ ውድቀት ነው። አንድ አካል ነው። ለመጠፋፋት ማሰብ የለብንም። አብረን ነው የምንወድቀው። አንዴ ይባላል እኮ ጥርስ ተበሳጨና ምላስ ላይ ዛቻን አቀረባል። ምናባዊ ወሬ ነው። ጥርስ ተበሳጭቶ ነው። አንቺ ምላስ አርፈሽ ቁጭ ካላልሽ ቀርጥፌ ነው ማሳረፍሽ አላት። ግልጽ ነው። እዛው አኝኬ ነው ማሳረፍሽ፣ ስርዓት አድርጌ አላት። እሷም በስጨት አለችና አንተም ስርዓት አልስካልክ አንዱን ተሳድቤ ነው ማስረግፍ አለች። ግልጽ ነው። ግልጽ አይደለም። አንተም ብቻ አይደለም ከነ 32 ቤተሰብን ማስወጣ አለች። መጠፋፋት ነው የሚሆን። ግልጽ ነው። እኔን አንተ ለማጥፋት ስታስብ አንተም አብረህ ነው የምትወድቅ።